በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዘአብጽሐነ እስከ ዛቲ ሰዓት። ናብ ሰዓት እዚ ናብ መዓልቲ እዚ ናብ ግዜ እዚ ናብ ዘመን እዚ ናብ ሱባኤ እዚ ዘብፅሐና አምላኽና እግዚአብሔር ኣብ ወልድ መንፈስ ቅዱስ ክብሪ ምስጋና ይብፅሐዮሙ። በብዘለኽዎ ናይ እግዚአብሔር ሰላም ይብፅሐኩም። ከመይ ኣለኹም? እንኳን ናብ ካልኣይ ሱባኤ ብሰላም መጠና ብፅሐና ናብ ሰሙነ ቅድስት ማለት እዩ። እግዚአብሔር ዝቀደመ በሰላም ጀምሮ ስለዝፈጽመና ንቀጻሊ ከዓመይ በሰላም ክፈጽመና ብጸሎት እናተማሕፀና ስጋብ ዕለት እዚ ስለዝበፅሐና ምስጋና ይብፅሐዮ አሜን። እሞ ከምቲ ዝፍለጥ ጾም ዓብይ ጾም ናይ ጎይታና ኢየሱስ ክርስቶስ ጾሙ 40 መዓልቲ ብዝሓለፈ መእተዊ ርኢና ነርና። ካብቶም ከም ድሕሪ ጾም ጎይታና ኢየሱስ ክርስቶስ ምስ ጾመ ጾሙ ምስ ወድአ ስዋዩ ምስ ወድአ ዝቐረብሉ ፈተናታት ሓደ ርኢና ነርና። ሰለስተ እዮም እቶም ፈተናታት፣ ስስዕትን ትዕቢትን ፍቅረ ነዋይን እዮም ነይሮም። ብሓለፈ ብዛዕባ ስስዕቲ ርኢና ነርና። ሎማዓልቲ ከዓ ብዛዕባ ትዕቢት ክንርኢና። ትዕቢት ብመፅሓፍ ቅዱስ ትዕቢት ብዝሓለፈ ታሪክ ክንመሃርና እሞ ኣምላኽና እግዚአብሔር ኩለና ናይ ትሕትና መንፈስ ይህበና። ባር ትዕቢት ዓብይ ፈተና እዩ። ዓበየ ፈተና ደቂ ሰባት ካብ ምንባር ናብ ምንባር ዘጥፍኦም ብሂወት ናለው ዘዋርዶም ትዕቢት እዩ። ትዕቢት ከቢድ ፈተና። ናይቲ ትዕቢት ዋና ጀማሪ ዲያብሎስ እዩ። ዲያብሎስ ባዕሉ ዝሓመመሉ ዝወደቀሉ ዝሓሰረሉ ትዕቢት እዩ። ስለዚ ብንሱ ንሰባት እውነይ ንሱ በቲ ዝኸደ መንገዲ እዩ ዝመርሖም። ናይ ሰይጣን ዝኾኑ ኩሎም ሰይጣን ዝገበሮ ክገብሩ ሰይጣን የደፋፍኡ ማለት እዩ። እሞ ትዕቢት ማለት ይብል መፅሓፍ ቅዱስ ቃላት ትዕቢት ናይ ትሕትና ተቃራኒ እዩ። ትሕትና ኣሎ፣ ትዕቢት ኣሎ። ስለዚ ትዕቢት ናይ ትሕትና ተቃራኒ እዩ። ንሰብ ትዕቢተኛታት ወይ ድማ ንትዕቢተኛታት ሰባት እግዚአብሔር ስለ ዝቃወሞም ይወድቁ እዩ። መልእክቲ ያዕቆብ ምዕራፍ 4 ቁፅሪ 16 ተቐሚጡ ኣሎ። እግዚአብሔር ነቶም ዝዕበዩ ይቃወሞም እዩ ዝብል። ከቢድ እዩ እግዚአብሔር ክቃወሞ ከሎ። እግዚአብሔር ዝቃወሞ ንትዕቢተኛ ሰብ ይኮነ ዝቃወሞ፣ ንዝዕበ ሰብ ይኮነ ዝቃወሞ፣ እግዚአብሔር ባዕሉ እዩ ዝቃወሞ ማለት እዩ። ስለዚ ይወድቅ ማለት እዩ። ትዕቢት ናይ ልቢ ኩርዓት እዩ። ኣብ ውሽጢ ልቢ እዩ ዝምንጩ። ትዕቢት ናይ ልቢ ኩርዓት እዩ። ብተፈላለየ ምክንያት ክኮርዕ ይኽእል ሰብ፣ ብዙሕ ምክንያት ይህልዎ ይኽእል፣ ግን ክጥንቀቀሉ ይግባእ። ትዕቢት ትዕቢት ተልዩ ሰይጣን ናደፋፈ ናብ ክሕደት ይወስዶ እዩ። ትዕቢት ሰይጣን ዝኸደሉ መንገዲ ኣብ ሂወትና ዓብይ ጉድኣት ከብፅሐሉ ዝኽእል እዩ ማለት እዩ። ትዕቢት ናይ ዲያብሎስ ሃፍቲ እዩ። ትዕቢት ናይ እርግማን መሰረት እዩ። ትዕቢት ናይ ቁጣዓ ናይ ግብዝነት መእተዊ እዩ። ትዕቢት ናይ ኣጋንንቲ ምሽግ ናይ ሓጢኣት ጠበቃ እዩ። ኣጋንንቲ ብትዕቢት ገይሮም እዮም ንዓና ከጥቅዑና ዝኽእሉ ማለት እዩ። ትዕቢት ናይ ልቢ ድንዳናነት፣ ናይ ልብኻ ምትራር። ስለዚ ትዕቢተኛ ሰብ ወይ ትዕቢት ዘለዎ ሰብ ኩሉ ንዓይ፣ ንዕሉ ኩሉ እየ፣ ንዕሉ ኩሉ ክርአ፣ ኩሉ ናብኡ ክኸውን፣ ኩሉ ናቱ ክኸውን ዝደሊ እዩ ትዕቢት። ንሕድሕዱ ኣብ ቅድሚ እግዚአብሔር ትዕቢተኛ ሰብ ርኩስ እዩ መፅሓፍ ቅዱስ። መፅሓፈ ምሳሌ ምዕራፍ 6:16 ትዕቢተኛ ሰብ ኣብ ቅድሚ እግዚአብሔር ዝተፀልአ እዩ ርኩስ እዩ ይብለና። እግዚአብሔር መሓረና። ክንዕበ ከለናስ ኣብ ቅድሚ እግዚአብሔር ረኪስና ኢና ንረአ ማለት እዩ። ምስ እግዚአብሔር ተባኢስና ኣለና ማለት እዩ።
እግዚአብሔር ምስ ባዕሉ ምባእስ እግዚአብሔር ሓልወና ትዕቢት እሰይ ምስ እግዚአብሔር ዘባእስ ኣብ ቅድሚ እግዚአብሔር ርኩስ ኮይንካ ርኩስ ምዃንካ ዘጋልፅ እዩ ማለት እዩ። ርኩሰት ማለት ብጣዕሚ ሕማቕ እዩ። ርኩሰት ካብቶም ደቂ ሰባት ዘረክስዎም ሓደ ትዕቢት እዩ። ኣብ ማርቆስ ወንጌል ምዕራፍ 7:22 ተቐሚጡ ኣሎ። ካብቶም ንሰባት ወይ ደሞ ናይ ሰብ ልቢ ዘርክሱ ሓደ ትዕቢት እዩ። ትዕቢት ሰብ ልቢ የርክሶ ተባሂሉ ተፃሒፉ ኣሎ። ትዕቢት ብዙሕ መልክዕ ክኸውን ይኽእል። ሰባት ብዙሕ መልክዕ ኢና ንዕበ ብስልጣን ክኸውን ይኽእል፣ ብሹመት ክኸውን ይኽእል። ኣብ ኩሉ ናይ ሰብ ህይወት ክፍሊ ኣሎ። ኣብ ገዳም ኣሎ፣ ኣብ ቤተ ክርስቲያን ኣሎ፣ ኣብ ቤተ መንግስቲ ኣሎ፣ ኣብ ሓረስቶት ኣሎ። ኣብ ኩሉ ደቂ ሰባት ትዕቢት ኣሎ። እቲ ትዕቢቱ ይዓቢ ይንእስ ይፈላለ ይኸውን። ብትውልድ ዝዕበሎ፣ ብሃፍቲ ዝዕበሎ፣ ብትምህርቲ ዝዕበሎ ብብዙሕ መልክዕ እንዲያው ቅዱስ ጳውሎስ ትምህርቲ ይዕቢ ዝብል ፍቅሪ ይሃንፅ ፍልጠት ግን ይዕቢ ፈሊጥናና ተምሂርና ኢና ዝዕበዩ ብዙሓት እዩ። ግን ፍልጠት ከባና ዝኾነ የለን። ምን ትብከ ዘየነሳእከም ካልእከ ወምን ትብከ ዘየኮነ ውህብ ለከ ዘዕብየካ ዘሎ ዘኹርዐካ ዘሎ ካባኻ ዝኾነ እንታይ ኣሎ እዩ። ምን ትብከ ንስኻ ዘይተቐበልካዮ እንታይ ኣሎ። ኩሉ ካብ ካልእ እያ ትቕብልና እዩ። ካባና ዝኾነ ሓደ ነገር የለን። ዝኾነ ይኹን ካባና ዝኾነ የለን። ስለዚ ብቱ ናይና ዘይኮነ ኢና ንምካሕ ዘለና። ፍልጠትና ይኹን ዝኾነ ይኹን ኩሉ ናይና ይኮነን። ድሕሪ ግዜ ከም ዘይነበረ እዩ ዝጥፍእ። ቅድሚና ቅድሚ ብዙሕ ዘመናት ብዙሓት ፈላጣት ነይሮም፣ ፈላስፋታት ነይሮም፣ ሰብ ሃፍቲ ነይሮም፣ በዓል ስልጣናት ነይሮም። ኣብዚ ኣትዮም ይበሃልን እዩ። ፍልጠቶም ኣብዚ ኣትዩ ይበሃልን እዩ። ብዙሓት ተመራመርቲ ነይሮም፣ ብዙሓት ሓያላት ነይሮም። ስለዚ ካባና ዝኾነ ሓደ ነገር የለን ክዕብየና ይኽእልን እዩ። ናይና ስለዚ ኮነ መንፈሳዊ ይኹን ስጋዊ ፍልጠት ኩሉ ቅዳሕ እዩ፣ ተቐዲሕ እዩ። ንስሙ ናይ እግዚኣብሔር ተገሊጹልና እዩ። ገሊኡ እግዚኣብሔር ገሊጹልና፣ ገሊኡ ከዓ ብስጋ ድኻም ተምሃርናዮ ድኻ ትምህርቲ ፈለጥናዮ ፍልጠት ክህሉ ይኽእል። ንሱ ግን ቋሚ ይኹን ማለት እዩ። ስለዚ ክነስተውዕል ኣለና። ትዕቢት ማለት ይብል ነቐፌታን ሂስን ርእቶን ዘይምቕባል ትዕቢት ንሱ እዩ። ትዕቢት ካብ ሰብ ሓሳብ ዘይምቕባል፣ ምኽሪ ዘይመስማዕ፣ ንዓርሱ ምኽሪ ዘይመስማዕ፣ ሓሳብ ዘይምቕባል ትዕቢት እዩ። ነዚ እዩ ጦቢት እንታይ ይብል? ሃበሃለወት ትዕቢት ህየ ሃሎ ሓሳር። ትዕቢት ኣብ ዘለዎ ሓሳር ኣሎ፣ ውርደት ኣሎ ማለት እዩ። ውርደት ኣሎ፣ ውርደት ኣሎ። ንውድቀት ትዕቢት እያ ትቕድማ። ስለዚ ከይንወድቕ ክንቀ ይግበአና ማለት እዩ እምበር ጎይታና ኢየሱስ ክርስቶስ ስዋእዮ ምስ ወድአ ሰይጣን ዘቕረበሉ ሓደ ፈተና ትዕቢት እዩ። እንታይ እዩ ትዕቢት? እንታይ ዝብል ቃል እዩ? ኣቦታትና ንምንታይ እዮም እቲ ፈተና ትዕቢት ኢሎምዎ? እንታይ ዝብል ቃል እዩ ዘሎ? እቲ ቃሉ ከምዚ ዝብል እመሰ ወልደ እግዚአብሔር አንተ ቅንጽ እምዝየ ወተወረው ታሕተ እስመ ጽሑፍ ከመ ለመላእክቲሁ የእዝዙሙ በእንቲአከ። ዲያብሎስ መጽሓፍ ቅዱስ ይጠቅስ ዘሎ ጎይታና ኢየሱስ ክርስቶስ ኣብቲ መጀመርያ ፈተና መጽሓፍ ቅዱስ ጠቂሱ ስለ ዝመለሰሉ ዲያብሎስ ከዓ ብተራኡ መጽሓፍ ቅዱስ ይጠቅሰሉ ማለት እዩ። መጽሓፍ ቅዱስ ናይ እግዚአብሔር ቃል እንተኾነ ሰይጣን ኣይናገሩን ማለት ኣይኮነ። ሰይጣን ብተፈጥሮኡ ፍልጠቱ ኣይተወሰዶን። ሙሉእ መለኮታዊ ባህሪ መለኮታዊ ምስጢር ኣይገለጸሉ እምበር ናይ መልኣኽነቱ ፍልጠት ግን ኣይተወሰደን እዩ። ብተፈጥሮ ዝተውሃቦ ፍልጠት ኣሎ።
ናይ መልአክነት ፍጥረት ፍልጠት ማለት እዩ። ስለዚ እቲ ንሕና ንጠቕሶ ሰይጣን ይፈልጦ እዩ፣ ክጠቕሶ እውን ይኽእል እዩ። ብጣዕሚ ክነስተውዕል ዝግበአና ሰይጣን ምንም ከምዘይፈልጥ ጌርካ ምሕሳብ ሓጢአት እዩ፣ ስሕተት እዩ። ሰይጣን ይፈልጥ እዩ፣ መልአኽ እዩ፣ ክጠቅስ ይኽእል እዩ፣ ክትርጉም ይኽእል እዩ፣ ከምስል ይኽእል እዩ፣ ክሰብኽ ይኽእል እዩ። እቲ ዋና እንታይ እዩ? ሰይጣን ወዲቑ እዩ፣ ካብ ፀጋኡ ወዲቑ እዩ፣ ካብ እግዚኣብሔር ሓሳብ ውፅ እዩ። ዝወደቐ ሰብ ክሰብኽ ይኽእል እዩ። ኣብ እምነት ዘይብሉ ሰብ ስለ መጽሓፍ ቅዱስ ክትንትን ይኽእል እዩ። ዘይድሕን ሰብ መጽሓፍ ቅዱስ እውን ክጠቅስ ይኽእል እዩ። ሰይጣን ንባዕሉ መጽሓፍ ቅዱስ ይጠቅስ ኣሎ። ኣፈላላይ እንታይ እዩ? ምስ እግዚኣብሔር ዘሎ ሕብረት እዩ። ቃል እግዚኣብሔር ዝናገር ኩሉ እግዚኣብሔር ሓዲርዎ ማለት ዘይምስተዋዕል እዩ። ቃል እግዚኣብሔር ዝናገሩ ኩሎም መጽሓፍ ቅዱስ ዘንቡ ኩሎም ሂወት ይረኽቡ እዮም ማለት ይኮነን። ክርስቶስ እንታይ ዝበሎም እቶም ኣይሁድ በኑ ዘይመስለኩም በኣልዎ መጻሕፍት ዘትረክቡ ሂወተ ዘላለም ናይ ዘላለም ሂወት መጻሕፍቲ ብምንባብ ትረኽቡ ዶ ይመስለኩም? ሰብ መጽሓፍ ቅዱስ ስለ ዘነበ ናይ ዘላለም ሂወት ይረክብ ማለት ይኮነን። መጽሓፍ ቅዱስ ስለ እግዚኣብሔር ዝምስክር መጽሓፍ እምበር ባዕሉ ሂወት ይኮነን እዩ። ስለዚ መጽሓፍ ቅዱስ ናይ እግዚኣብሔር ቃል እዩ። እቲ መጽሓፍ ቅዱስ ናይ እግዚኣብሔር ቃል ሂወት ክወሃደና ክወስደና ኣለዎ። ናብቲ ክንኣምኖ ዝግብአና ክንፈልጦ ዝግብአና ከብፅሐና ኣለዎ ተዋህበ እዩ። ስለዚ ኣብዚ ዲያብሎስ ይጠቅስ ኣሎ፣ ጠቐይሲ እዩ መልሲ ዝህብ ዘሎ ወይ ደግሞ ምኽሪ ዝህብ ዘሎ ሕቶ ዝሓትት ዘሎ ካብቱ ሓደ ፈተና ናብቲ ካልኣይ ፈተና ምስ ኸደ ናብ ሓደ ናይ ቤተ መቅደስ ጫፍ ጎይታና ኢየሱስ ክርስቶስ ኸይዱ ንዲያብሎስ ተራይዎ። ዲያብሎስ እውነይ ናይቶም ቤተ መቅደስ ኣገልገልቲ መሲሉ ጠምጢሙ ናይ ቤተ መቅደስ ሊቀ ካህናት መሲሉ ንጎይታና ኢየሱስ ክርስቶስ ሓደ ፈተና ኣቕሪበሉ። ኣብቲ ላዕሊ ጫፍ ኢኻ ኣለኻ እሞ መላእክቲ ንኣኻ ስለ ዝሕልውኻ ተወደቕካ ስለዚ ትስበር ካብቲ ጫፍ ንታሕቲ ውደቕ እዩ ዘሎ። ነዚ ከዓሚ መጽሓፍ ቅዱሳዊ ቃል ክጠቅስ ከሎ ኣብ መዝሙረ ዳዊት መዝሙር 9 ቁፅሪ 11 ዘሎ ቃል እስመ ለመላእክቲሁ ይእዝዞሙ በእንቲአከ ከመ ይቀውከ በኵሉ ፍናዊከ ወእደዊሁ ያነሱከ ከመ ይትዓቀብ እግርከ እግርኻ ከይዕንቀፍ መላእክቲ ብእዳዎም ብኽናፎም ስለ ዝሕልውኻ ስለ ዝቕበሉኻ ተወደቕካ ስለ ዝትስበር ካብቱ ላዕሊ ካብቱ ጉልላት ንታሕቲ ወረድ እዩ ዘሎ፣ ርእስኻ ወርወር እዩ ዘሎ። ናይ ኢየሱስ ክርስቶስ መልሲ እንታይ ነበረ? ወአውሳእ እግዚእ ኢየሱስ ካበ ወይበሎ ኢተመክሮ ለእግዚአብሔር ኣምላክከ። ጎይታና ኢየሱስ ክርስቶስ ሒዙ እውን ክምልሰሉ ከሎ መጽሓፍ ቅዱስ እናጠቐሰ እዩ ንኣምላክካ ንእግዚኣብሔር ኣይትፈታተኖ ተባሂሉ ተጽሒፉ እዩ ኢሉ ኣብ ኦሪት ዘዳግም ምዕራፍ 6 ቁጥሪ 16 ዘሎ ቃል ዝሓለፈ ታሪክ ይጠቕሰሉ ማለት እዩ። ብዙይ የሕፍሮ ማለት እዩ። ኣይትፈታተኖ እግዚኣብሔር ክሕልወኒ ኢልካ ናብ ፀድፈ ይእቱን እዩ። እግዚኣብሔር ክሕልወኒ ኢልካ ናብ ሓወ ይእቱን እዩ። እግዚኣብሔር ከሳግረኒ ኢልካ ናብ ውሕጅ ይእቱን እዩ። እግዚኣብሔር ክሕልወኒ ኢልካ ናብቱ ማእኸል ኩናት ይእቱን እዩ። ዘገናዝብ ኣእምሮ ኣለና። ርእስና ክንሕልወሉ ዝኽእል ፍልጠት ይውና እዩ። እግዚኣብሔር ክንሃድም ከም ዘለና፣ ክንስወር ከም ዘለና፣ ክንሕባእ ከም ዘለና፣ ክንጥንቀቕ ከም ዘለና ባህሪዩ ወይ ደግሞ ናይ ፍልጠት ኣእምሮ ጠባይ ኣሕዲሩልና እዩ። ኣእምሮ ጠባይ ማለት ናይ ተፈጥሮ ፍልጠት ምስትውዓል ማለት እዩ። ምስትውዓል
ሕማቅን ጽቡቕን ንፈልጠሉ ሞትን ህይወትን ንፈልየሉ ማለት እዩ ስለዚ እግዚአብሔር ክሕልወና ናበልካ ናብ ሞት ይኸየድን እዩ ንሕና ርእስና ብንኽእሎ መልክዕ ርእስና ንሕሉ ንሕና ክንከላኸሎ ካብ ዘይንኽእል ከዓበይ እግዚአብሔር ሕልወና ማለት እዩ ሕልወና ኢልና ንምሕፀን ንሕና ካብ ንፈልጦ ርእስና ክንሕሉ ይግብአና ንሕና ካብ ዘይንፈልጦ ካብ ዘይንሪኦ ከዓበይ እግዚአብሔር ክሕልወና ሓልወና ኢልና ሓላፍነት ብጸሎት ንምሕፀን ስለዚ እግዚአብሔር ክሕልወኒ ኢልካ ናብ ፀድፊ ኣይእቱን እዩ ማለት እዩ ርእስኻ መላእክቲ ክሕልውኒ እዮም ቅዱሳን ክሕልውኒ እዮም ኢልካ ናብ ሓደጋ ኣይእቱን እዩ መላእክቲ እግዚአብሔር ክሕልወኒ ኢልካ መርዘ ይስተን እዩ እዚ ትዕቢት እያ ትዕቢት እዩ እግዚአብሔር ዝሃበካ ጸጋ ዘይምጥቃም እዩ እዚ ኣብ ቤተ መቅደስ ዝቐረበ ፈተና እዩ እዚ ዝኾነሉ ምክንያት ዲያብሎስ ኣብ ቤተ መቅደስ ንዝነበሩ ካህናት ብትዕቢት ይፍትኖም ስለ ዝነበረ ብትዕቢት ይውድቖም ስለ ዝነበረ እዩ ከም ልማድ እዩ ብቱ ዘለመደ እዩ ዝፍትን ዘሎ ተፈታኒ ቅድሚ ሕዚ ብዝነበሮ ልምዲ እዩ ዝፍትን ዘሎ ዲያብሎስ ናይ ፈተና ኣቀራርባ ልምዲ ኣለዎ ቅድሚ ሕዚ ንሰባት ብኸመይ የውድቖም ከም ዝነበረ ኣብዚ የቕርበሉ ትፈተናው ንኣዳም ብስስዕቲ ምክንያት ከም ዘውደቆ ኣቕሪቡ ኣብ ቤተ መቅደስ ከዓመ ንኣይሁድ ናይቶም ቤተ መቅደስ ኣገልገልቲ ብትዕቢት ከም ዘውደቆም ንመረጋገፂ ብትዕቢት ወይ ደግሞ ናይ ትዕቢት ፈተና ሒዙ መፅኡ ማለት እዩ ዲያብሎስ ናይ ፈተና ኣቀራርባ ናይ ፈተና ኣወፃፃ ይኽእል እዩ ልምዲ ኣለዎ ኣብዚ ክነስተውል ኣለና ዲያብሎስ ብዙሕ ፈተና ይፈልጥ ናይ ፈተና ኣወዳድቃ ወይ ፈተና ኣወፃፃ ኣቀራርባ ሰብ ብኸመይ ክወድቕ ይኽእል ሰብ ብኸመይ ካብ እግዚአብሔር ክርሕቕ ይኽእል ሰብ ብኸመይ ምስ ሰብ ክበኣስ ይኽእል ሓዳሩ ከበላሽ ይኽእል ዓላማኡ ከበላሽ ይኽእል ቤተሰቡ ከበላሽ ይኽእል እዚ ኩሉ ዲያብሎስ ይፈልጦ እዩ ንዚ እውነይ ቤተክርስትያንና ሊቅ ማሪሳቅ ተባሃለ ወበከመይ ኣእምሮን ጸላኢ ለድካማቲነ ከመሁ ሃለወነ ናእምር ደከመነ ዲያብሎስ ድኹም ጎንና ከም ዝፈልጥ ንሕና ወናይ ድኹም ጎንና ፈሊጥና ክነስተውዕል ይግበአና ይብል ዲያብሎስ ናይ ሰብ ድኹም ጎኑ ኢና እዩ ደካማ ጎኑ ኣይና እዩ ይፈልጥ እዩ በይናይ ፈተና እየ ከውድቆ ዝኽእል እንታይ ተቕሪበሉ እየ እንታይ ተሕሲቦ እየ እንታይ ተርኢ እዩ እንታይ ተሰሚዑ እዩ ናበይ ተኸይዱ እዩ ክወድቕ ይኽእል ዝብል ዲያብሎስ ይፈልጥ እዩ ስለዚ ህይወትና ብጸሎት ተሓፀረ ክኸውን ይግባእ ህይወትና ሰይጣን ዘይቐርቦ ህይወት ክህልወና ብእግዚአብሔር ጸጋ ተሓፀረ ክኸውን ይግብኦ ነስተውዕል ድና ዝተሓፀረ ነገር ኩሉ ብኣ ይሓልፍን እዩ ሓደ ኣዝርእቲ ወይ ተዘርአ ግራት ተተሓፂሩ ሓላው እንተልይዎ ቱ ተዘርአ ብኣግባቡ ብስርዓቱ ብግዚኡ ምንም ከይተበላሸወ ከይተበልዐ ናብቲ ዝድለ ናብ ዕምበባ ናብ ፍረ ይበፅሕ ሓፅርቲ ዘይብሉ ግን ኩሌ ነይ ዝመላለሳሉ እንስሳ ብኣ ክመላለሱ ይኽእሉ ናይ በረኻ ኣራዊት ይኹና ናይ ገዛ ኣራዊት ይኹና ብኡ ክመላለሳ ይኽእላ እሞ ክርገፅ ይኽእል ክበላዕ ይኽእል ብዘይ ፍረ ቀረ ይኽእል ሓላውተ ዘይብሉ ንሱ ማለት ህይወትና ማለት እዩ ኣብ ህይወትና ዝኾነ ናይ ዓለም ሓሳብ ክመላለስ ኣይፍቀድን ተሓፀረ ህይወት ብእግዚአብሔር ጸጋ ተሓፀረ ህይወት ተሓፀረ ተሓተመ ተቆለፈ ልቢ ክህልወና ኣለዎ ልብና ኣእሙረና ህሊናና ንሰይጣን ክፍተቱ ኮይኑ ብትክክል ክንጽለይ ንኽእልን ጸሎትና ክረስዓልና ይኽእል ኣፍቱ ንእግዚአብሔር ንሓስበሉ ግዜ ናብ ካሊእ ክንሓስብ ልብና ክሰርቆ ልብና ክፍበል ይገብሮ ስለዚ ልብኹም ብጸሎት ሓትምዎ ህሊናኹም ተቋጻጸሩ ኣእምሮኹም ብእግዚአብሔር ቃል ዕጽው ይኹን
ዝተቆለፈ ህይወት ክህልወና ኣለዎ ሰይጣን ዘይኣትዎ ናይ ዓለም መንፈስ ዘይኣትዎ ህሊና ኣእምሮ ክህልወና ይግባእ ሰይጣን ብደገብ ጥራይ ክፍትነና ኣለዎ ብደገ ተኮይኑ ኣማዕቲምና ክነርሕቆ ንኽእልና ናብ ውሽጢ ተኣትዩ ኣማዕቲምና ክነባሮ ኣይንኽእል ምስ ኣእምሮና ልሕ ተዋሂዱ ኣእምሮና ሪከርድ ተኮይኑ ኣእምሮና ልሕ ተሳኢሉ ምስ ሓሳብና ልሕ ተዋሂዱ ወይ ደግሞ ኣብ ውሽጥና ናይ ባዕሉ ጠባሳ ተቐሚጡ ባዕሉ ተዘቐመጦ ሕማም ስለ ዝኸውን ኣብ ውሽጥና ዝኾነ ቆስሊ ተቐሚጡ ትቆስልንሱ ናተኳስሐ ናብ ካሊእ መንገዲ ክኸይድ ይኽእል እዩ ስለዚ ዲያብሎስ ብትዕቢት ይፍትን ሞጎታና ኢየሱስ ክርስቶስ ንኣምላክካ እግዚአብሔር ኣይትፈታተኖ ኢሉ መሊሱሉ ብዙ ኣሸኒፍዎ ማለት እዩ እሞ ንእግዚአብሔር ከይንፈታተኖ ክትንቀ ኣለና ማለት እዩ ንእግዚአብሔር ከይንፈታተኖ ንፈታተኖ እውን ከይንህሉ ክንጥንቀቕ ይግባአና ኣብ ቤተ መቅደስ ዘለው ኣገልገልቲ ክፍተኑ ይኽእል እዮም ንሕና ፈላጣትና ምሁራትና ክንዚ ዓመት ተሚርና ክንዚ ዓመት ተሚርና እዚ ተሚርና ናይዚ መምህር እየ ናይዚ ክምር እየ እናበልና በቲ ስጋዊ ኣተሓሳስባ ክንዕበ ንኽእል ኢና እዚ ስጋዊ እዩ ስጋዊ ፍልጠት እዩ እሞ እንታይ እዩ ዝብለና ዘሎ ብፈተና ከይንወድቕ እግዚኣብሔርም ከይንፈታተኖ ዮሃንስ አፈወርቅ ተባሃለ ናይ ቤተ ክርስቲያን መምህር ይምኽረና እንታይ ዝብል እዩ እስመ ኃጢአትሰ ይትወለድ ምዕረፍት እስመ ወዲቆትነ ውስተ ሃጉል ወብሂሎትነ ንፈቅድ ንርአይ መኮነ እግዚአብሔር ልዑል ያድህነነ እግዚአብሔር ከድሕነና ዝተሪኢና ናብ ሕጥፍኣት ናብ ሞት ክንወድቕ እሞ እስቲ እግዚአብሔር እንተድሕነና ክንርኢ ንብልቲ ኮይንና ይብል እሞ ወናሁ ይቤሎ ጸላኤ ሰናያት ሙሱን ለእግዚእነ ውሩር ርእሰከ እንተታይት ጸላኤ ሰናይ ዲያብሎስ ንጎይታና ኢየሱስ ክርስቶስ ከምዚ ኢልዎ ነይሩ ርእስኻ ንታሕቲ ውርውር ኢልዎ ነይሩ ጠየቀኑ ኣኡህ መወረወ ብእሲ ርእሶ ውስተ ሃጉል በከንቱ እንዘይብል ያድህነኒ እግዚአብሔር አኮኑ ምግባር ዘሰይጣን ውእቱ ወአስተዓበዶ እምዘጸግቦ ባቲ እግዚአብሔር ዮሃንስ አፈወርቅ ኣብ ድርሳኑ ተረዲእኻ ዶ ኣታ ሓው ኣታ ቤተሰብ ኣታ ዘመድ ተስተውዕል ኣለኻ ዶ ፈሊጥካ ዶ ዲያብሎስ ጸላኤ ሰናያት ጥፉእ ዲያብሎስ ጎይታና ኢየሱስ ክርስቶስ እስኻ ወርውር ንታሕቲ ከም ዝበሎ ተረዲእኻ ዶ መወረወ ብእሲ ርእሶ ውስተ ሃጉል በከንቱ እንዘይብል ያድህነኒ እግዚአብሔር ሓደ ሰብ እግዚአብሔር ከድሕነኒ ኢሉ ናብ ገደ ርእሱ ድሕር ተወርዊሩ ብኸንቱ ብዘይ ምክንያት ብዘይ ተጋድሎ ማለት እዩ እንታይ ማለት እዩ ኣህዛብ ዓረባውያን ነገስታት ናብ ፀድፊ ተደፉኻ ንሱ ሰማዕትነት እዩ ብዘይ ድሌትካ በዓላውያን ነገስታት በዓላውያን መኳንንት ከምቶም ሰማዕታት ማለት እዩ ናብ ፀድፊ ድዩ ናብ ሓዊ ድዩ ናብ ባሕሪ ድዩ ተፈላለየ ሰማዕትነት ንቕበለሉ መከራ ብዙሕ እዩ መንገዲ ብዙሕ እዩ ንሱ ተኮይኑ ሰማዕትነት እዩ ብኸንቱ ባዕሉ ሓደ ሰብ እግዚአብሔር ከድሕነኒ ኢሉ ንእግዚአብሔር ክፈታተን ኢሉ ርእሱ ብኸንቱ ናብ ገደል ናብ ባሕሪ ተወርዊሩ አኮኑ ምግባር ዘሰይጣን ውእቱ እዚ ናይ ሰይጣን ተግባር እዩ ይብለሉ ወአስተዓበዶ እምዘጸግቦ ባቲ እግዚአብሔር ካብቲ ዝሃቦ ኣእምሮ ጠባይ ናይ ተፈጥሮ ፍልጠት ንእግዚአብሔር የሳንፈሎ ወይ ደግሞ ይንዕቀሎ ይብለሉ እሞ ከይንዕበ ክንጥንቀቕ ይግበአና ማለት እዩ ከይንዕበ ክንጥንቀቕ ይግበአና መጽሓፍ ቅዱስ ይጠንቅቐና ከምዚ ነበለ ብመበዛ ይተዕብዩ ልበኩም ኣብ መዝሙረ ዳዊት መዝሙር 61 ቁጥሪ 10 ሃፍቲ ተበዝሐሲ ልብኹም ኣይተዓበ ይብል ኣሎ ሃፍቲ